በአካል መጉደል በሰው መሞት በወዳጅ መለየት ፈተናዎች ይኖራሉ ሌላ ጊዜና ልብ ማንለው ምናልባትም ዛሬ በጥልቀት እንዳስሰው የጸጋ ፈተና አላህ ሀብት ሲሰጥ ፈተና ጤንነት ሲሰጥ ልጆች ትዳር ሲሰምር ስራ ሲሰምር ይሄ ፈተና ነው ወነብሉኩም بالشر والخير فتنة وإلينا ترجعون በመልካምም በመጥፎም እንፈትናችኋለን አለ አላህ ፈተና ሲባል ችግር ብቻ አይደለም ጸጋም ፈተና ጸጋ ተሰጥቶት አመሰግናለህ ነው ይታያል ችግር ተሰጥቶ ትታገሳለህ ትመዘናለህ ዲን ማለት እሱ ነው ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ذلك ለአያት لكل صبار شكور ሽክርና ሶብር ነው ዲን አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን ችግር መጥቶብህ መታገስ ዲን ባጭር ቃል ሲገለጽ እሱ نبينا محمد عليه الصلاة والسلام كما عند البخاري من حديث أبي هريرة عندن وب تاريخ نقرنال سلسة قال لنا ملكة يستكاكلنال الله فتناوچن سيامت أبن نقراتوچن بمن ملكو مالفن دالبن كالالفنو ميتأبكن رزقاتن تقصولنا نقروا وديهنا درو كساتشو ملاك ككفل زمنات بفيت ሶስት ሰዎች ነበሩ ይላል አንደኛው ቆዳው የተላላጠ ሰው የቆዳ በሽታ ያለበት አሁን የምናቀው በሽታ በረስ የምንለው ቆዳን ወደ ነጭ የሚለውጠው የሚላላጥ በሽታ ያለበት ሌላኛው አቅራ ጸጉሩ ራሱ ጸጉር የማያበቅል አላም ደግሞ ራሱ የሚቆስል ሰው ነበር ሶስተኛው ደግሞ አዕማ ማየት የተሳነው ነበር ከዚህ ፈተና በተጨማሪ ድህነት ደግሞ እነሱ ውስጥ ነበር በሽተኞች ደሃዎችም ነበር እሰቡት በሽታና ድህነት ሲደመር ነገራቶቹን ከባድ ያደርገዋል አላህ እነዚህም ባሮችን ሊፈትን ፈለገ አንድን መላእክት በሰው ልጅ አስመስሎ ላከ አገኘው ያ ቆዳው የተላላጠበትን ግለሰብ ኑሮ እንዴት ነው ኑሮውን ነገረ ምን ነገር ቢደረግልህ ያስደስታል እኔማ አላህ ቆዳዬን ቢያድነኝ ሰዎቹ ሊያዩኝ ተጸየፉ በዚህ ላይ ድህነቴ ብሶቱን ነገር ይሄ መላእክም እጁን ደበስ አደረገ ሰውነቱ ሲዳብሰው ያ የቆዳ በሽታ ሙሉ ለሙሉ ለቀቀው የሚያምር ገጽታን ተላበሰ ከዛም በዚህ አልበቃም ፈተናው ሊከተለው ከገንዘብ በኩል የትኛው ያስደስታል እኔማ ግመል ነው ግመል ይወዳል ግመል ማርባት በእነሱ ዘመን ደግሞ ትልቅ የሀብት መገለጫ የ10 ወር ግመል ያረገዘች ሰጣ ቆዳው ተሽሎታል አምሯል ገንዘብ ደግሞ ተሰጥቷው ከዛም ያ መላእክት ዱዓ አረገለት ባረከላሁ ፊ ማሊክ ገንዘብህን አላህ ይባርክልህ እንግዲህ 10 ወሯ ነው ልትወልድ ነው በእነሱ ዘመን በአረቦቹም ዘመን እንኳን ግመል 10 ወር ሲደርሳት ልጅ ምትሰጥበት ወተት ምትሰጥበት ስለሆነ እንደ ትልቅ የሀብት መገለጫ ነው የምትታይ ለዛ ነው አላህ ወኢዘል ዒሻሩ ዑጥለት ያል የቂያም ቀንን ግዝፈት ሲናገር ያቺ ያስሩን ግመል እንኳን ያቺ የናንተ የሀብት መገለጫ የሆነችውን ዙሮ ሚያያት አይኖርም ያለበት ወኢዘል ዒሻር ዑጥለት ከግዝፈቱ አንፃር ካስፈሪነቱ አንፃር ያን ውድ ንብረት ማታዩበት ፈተና ይመጣል ይያላቸው የ10 ወር ግመል ተሰጠው ዱዓ አረገለት አደ ወደ ሁለተኛው ግለሰብ አንተስ ችግር ምንድነው እኔማ ራሴ ጸጉር የለው ቁስል ነኝ ሰው ተጸየፈኝ በዚህ ላይ ድህነት ያለ فمسح ይላሉ ነብዩ አለይሂ ሰላቱ ሰላም ራሱንም ደበስ አደረገው ይሄ መላእክት አላህ የሚያምር ጸጉር ሰጠው ቁስሉን አዳነለት ዱዓ ቢያረግለት መላእክት ያድነዋል ለምን በእጁ ነካው አላህ Subhanahu Wa Ta'ala ሊያስተምረን የፈለገው ትንሽም ቢሆን ሰበብ አድርሱ ማለት እዚህ ሚንበር ላይ አይተናል ነብዩላህ ሙሳ ወንዙን በበትሩ ምታው ተብለዋል ወንዝ መስታወት ነው እንዴ በበትር ይሰበራል
ውሃ ነው አይደል? ሰበብ ማድረስ አለባችሁ። እዚህ ሚንበር ላይ መርየምን አንስተናል። ስትወልድ ፈሁዚ ኢለይኪ ቢጅዝዕ ነኽላ ከጎንሽ ያለውን ደረቁን የቴምር ዛፍ ገፋ ገፋ አድርገው አላት። አይደለም የወለደች ሴት 10 ወጣት ደረቅ የቴምርን ዛፍ ማንቀሳቀስ አይችል። ሰበብ ማድረስ አለባት። መላእክቱም ደበስ አደረገው። ጸጉሩ የሚያምር ሆነ፣ ቁስሉ ተሻለ። ከሀብት ምን ትፈልጋለህ? እኔማ ላም ወዳለሁ፣ ከብቶች ወዳለሁ። 10 ወር ያረገዘች ከብት ተሰጠ። ልትወልድ ነው። አላህ ይባርክልህ ብሎ ዱዓ አድርጎለታል። ወደ ሶስተኛው መጣ። አይኑ አይመለከትም። ችግር ምንድነው? ምድርን ማየት እፈልጋለሁ፣ ዱንያን መመልከት እፈልጋለሁ። አይኔን አላህ ቢመልስልኛል። አይኑን እንደበሳ አረገው። አይኑ ተከፈተ። ከዛ እስከ ገንዘብ ምን ትወዳለህ? ፍየል በጎችን እወዳለሁ አለው። ፍየል ተሰጠው። አላህ ይባርክልህ ብሎት ሶስቱንም ዱዓ አረገላቸው። ጸጋ ተሰጣቸው። አላህ እየፈተናቸው እያያቸው። በእነዚህ ግለሰብ ቦታዎች ራሳችን እያደረግን አዳምጥ። ብዙ ዱዓ አርገን የተሳካውልናል። ትዳር እንመኝ ነበር፣ ተሳክቷል። ልጅ አለ ተሰጥቶናል። ስራ እንደ ነገሩ እየሰራን ነው። ከትናንት ዛሬ የተሻለኝ ዛሬ የምንኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ነው። ተሳክቷል። እየኖርን ነው። አነሰም በዛ ጠበበም ሰፋም እየኖርን። ከዛም ዘመናት አላህ ተዋቸው። ጸጋው ተነባበረ። አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው። ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው። ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው። ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ። አሁን ለፈተና አላህ ያን መላእክት ደግሞ ላከ። ሙከራ ሊመጣ ያን መላእክት ወደ መጀመሪያው ሰው መጣ። ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰለም ከማ عند البخاري። መጣናም አንተ ሰው ወይ ያለው እኔ ችግረኛ ነኝ፣ መንገድ የወጣው መንገድ ተቋረጠብኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ። የባክህን ሰፊ ነገር አላህ ሰጥቷል፣ አንዲት ግመል ስጠይ ቤቴ ልድረስበታል። ያመሰግን ይሆን? ያካፍል ይሆን? አላህ ያያል፣ መላእክት ይታዘባሉ። አንድ መልስ መለሰለት። አይ አንተ ሰው ሆይ ብዙ ጉዳይ አለብን ነኝ አለው። ብዙዎች ከበዛብን ሰው ነን፣ ልሰጥህ አልችልም አለ። ተመልከቱ፣ ካንተ ውጭ የለኝም ብሎታል። የመጀመሪያ አገባብ። ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው። ቆዳው የተላላጠ ግለሰብ ነው። ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው። ሁለተኛውን እርከን አለብ። ሶስተኛ አላህ እዛው ላይ ጠየቀው፣ አንተ ሰው ወይ አለው። መላእክቱ አላቅህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር። አሁንም ከባድ ፈተና ነው አይደል? አላህ ገለጠለት። በጭራሽ አንተ ሰው አታቀኝም፣ እኔ ታምሜ አላቅም አለ። አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ? አንተ ሰው ምንድነው የምታወራው? አና ወሪثሁ ካቢራን አን ካቢራን፣ እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ። ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት። ምንድነው የምታወራውን አላቀውም። አራት እርከን አለፈ። የመጀመሪያው መንገደኛ ነኝ ካንተና ከአላህ ውጭ ተስፋ የለኝም ብሎታል። ሁለተኛው ገጽታው እሱም መስሎ ነው የመጣው የትናንት ማንነቱ። ሶስተኛው ታመ ነበር እንዴ ብሎ አስታውሶታል። አራተኛ ሀብት ነበረ ብሎታል። ደሃ ነበርክ ብሎታል። አራቱም ፈተና ሲወድቅ መላእክቱ አንድ ዱዓ አረገ። እንደምትለው ውሸት ከሆንክ አለው ወደ ድሮ ማንነት አላህ ይመልሰው ብሎ ጥሎታል። ተመለሰ ወይ? ዑለማዎቹ ምን ይላሉ? አዎን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ወይ አለው። ወደሱም የመጣለት ጸጉሩ
የሌለው ራሱ የቆሰለው ነው መጣለት የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታየው ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም፣ እባክህን አንዲት ከብት ስጠኝ አገሬ ልድረስበታል። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለ። አንተ ሰው ወይ ድሮ በሽተኛ አልነበርክም አለው፣ ምታወራውን አላቅም አለው። ድሃስ ኑረህ ሀብታም አልሰጠህም አለው፣ ሀብት አልሰጠህም ወይ አላህ አለው። በጭራሽ ምታወራውን አላቅም እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክቱ ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው፣ ሸለቆ ሞላ ሀብታቸው። አሁን አላህ ያጥፈው ሲለው ይጠፋል፣ ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ የመድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛል። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ሆይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር፣ አላህ አይኔን ከፈተልኝ፣ ምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላኢካው? እኔ የአላህ መልእክተኛ ነኝ፣ መላኢካ ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለታል። ዱንያ በሽታ ብቻ አይደለም ፈተና፣ ችግርም ብቻ አይደለም ፈተና፣ ጸጋ፣ ምቾት፣ ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው። ምቾትን በትክክል ከሚጠቀሙት አላህ ያድርገን። ጸጋዎችን ከሚያመሰግኑት አላህ ያድርገን። የተሰጠንን ከማንጠቅበት አመስጋኞች አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ወንድሞቼ ቁጥባውን ጠራ አድርገን አንድ ሶስት ነጥቦችን እናውሳና እንቋጨው። የመጀመሪያው መፍሁሙል አልበላ የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር ሱናቀዋለን። ስትታመም መታገስ፣ ስራ እስክታገኝ መታገስ፣ ትዳር እስክትይዝ መታገስ። ይሄ ፈተና ግልጽ ነው። የጸጋ ፈተና ነው። የሀብት፣ የጤንነት፣ የውበት፣ የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ። አላህ የሰጠህ ዕውቀት ልታካፍለው ነው። ኒዕማ ፈተና ናቸው ሲመጡ። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጃዑን እንጂ ችግር ሲደርስብን እየቀጣን እየፈተነን፣ ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላሉ አላህ። ሀብት ሲሰጠው አላህ አከበረኝ ይላል፣ እየሸለመው መስሎታል፣ እየፈተነው። ዘካ ያወጣል ወይ? ወገኖቹን ይጠይቃል ወይ? መስጂዶችን እንደዚህ ቁሞ ያሰራል ወይ? ፈተና ነው የተሰጠው። ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም። ያስተምርበታል ወይ? ህዝብ ይለውጥበታል ወይ? በንግግሩ አላህን ብቻ ይፈልጋል ወይ? ልትመዘን። ሁለተኛው ደረጃ ሹክር ማወቅም ይገባል። ሹክር ማለት ሶስት እርከን አለው። አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር ነው። አልሐምዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። ሹክር በቃል ነቢዩላህ ኢብራሂም ልጃቸውን ሲወልዱ አልሐምዱሊላህ الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء ልጅ አገኘ አልሐምዱሊላህ። በቃል ማመስገን። ሁለተኛው በውስጥህ ከአላህ እንደሆነ ማረጋገጥ። هذا من فضل ربي ቤትን፣ መኪናን፣ ልጆችን፣ ጓደኞችን፣ ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي። እዚህ መድረክ አውስተናል ዱልቀርነይን